እየመጡ አንተ ጋር ልጥፍ እንዲሉ የሚያደርግ ፓወር ነው። ሄዋን ፕሊዝ ተረጂ። እኔ እንደዚህ አይነት ነገር የለኝም። ታዲያ ነፍ ቺኮች ሞተውብሃል የሚባለው ለምንድን ነው? እሱ ታዲያ የልጆች ወሬ ነው። አይ አይመስለኝም። ደግሞ ልክ እንደዚህ ብለህ ነው ሶሲንም ጉድ የሰራሃት። እኔ ጉድ አልሰራኋትም። እሺ ቆይ ታዲያ ለምንድን ነው ዴቭን ሳይሆን ወደ ኢዮሲ ተቀየረብኝ ያለች የምታወራው? እሱን ያላቅ። አሁን ታረክስላታለህ ወይስ አታረክስላትም? እኔ ምንም አውቀው ነገር የለም። ፊዮሪ በእናትሽ ተይ፣ በኋላ መጥፎ ችግር ይፈጠራል። አንቺ ማን ስለሆንሽ ነው ሲጀመር ያለቅሽ? ብቻ ከኔ ከፊዮሪ ጋር ልትፋለም አስበህ እንዳይሆን። አይደለም ፊዮሪ፣ ለምን ማንም አትሆን። ተው ኢዮሲ፣ በኋላ መጥፎ ችግር ይፈጠራል። እሺ ተረጋጋ። ከማላችሁ ልጅ ደባሪ ዞር ብዬሻለሁ። ፊዮሪ በእናትሽ ተይ በቃ። እሱን እኮ ጨበጥኩት፣ ለዛውም ደግሞ በሁለት እጄ እና ምን ይፈጠር? ወይኔ ፊዮሪ፣ ወይኔ ልቤ፣ ወይኔ ደባሪት፣ አሸባሪት፣ እናንተ ያማችኋል። ደባሪት፣ ቆይ ምንድን ነው ያልሽው? ይኸውልሽ ፊዮሪ፣ ልክ እጁ ሲነካኝ ነዘረኝ። በዛ ላይ ሰውነቴን ውርር ሲያደርገኝ ተሰማኝ። አይኑ ደግሞ የሆነ ፓወር አለው። እርሱም በጠዋት በህልም ፈቺው ዘንድ ሄዶ ቴስታ የነገረችውን ህልም ፈቺው ነገረ። ያም ህልም ፍቺ እግዚአብሔር በምሕረቱ አይቷቸዋል። 7 እንስት ጥጆች መውለዳችሁ 7 ሴት ልጆችንና የልጅ ልጆችን ትወልዳላችሁ። 7ተኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክትም የከበረች ደግ ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልታወቀልኝም አለ። ሰላም ጤና ይስጥልኝ። ውድ የተወደዳችሁ የቴንሽ ቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ይብዛ፣ ሰላማችሁ ይድረሰኝ። በያላችሁበት የክርስቶስ ሰላም ብዝት ይበልልኝ። እንኳን ወደ ቴንሽ ቲዩብ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በዚህ በመቀጠል ልደታ ለማርያም የሚለውን አነብላችኋለሁ። በጥሞና ተከታተሉ ዘንድ በትህትና እጋብዛችኋለሁ። እመቤታችን ቅድስት ድንግል ማርያም ለሰው ወገን በሁሉ የድህነት ምክንያት ናት። ፍጥረትን ሁሉ እርሷ ያመሰግኗታል። የፍጥረት ሁሉ መዳን በእርሱ እጅ ነበርና አዳም አባታችን በተሰደደ ጊዜ መጽናኛ እሷ ነበረች። አዳም አባታችን ሲሰደድ አምላካችን በገባለት ቃል ኪዳን መሰረት ዘመኑ ሲቃረብ ከእርሷ ሊወለድ እሷ ተወለደች። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ግንቦት 1 ቀን እመቤታችን ቅድስት ድንግል ማርያም ተወለደች። የእመቤታችን መወለድ አስቀድሞ በነቢያት የተነገረ በብዙ ህብር አምሳል የተገለጠ ነው። በነገር ሃይማኖት እንደምንማረው እመቤታችን ከመወለዱ አስቀድሞ ቅድመ አያቶቿና ወላጆቿ ምልክትን አይተዋል። የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው። ሊባኖስ ከገሊላ በስተሰሜንና በፍንቄ በስተ ምስራቅ ይገኛል። ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ የሚለው ቃል ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ መሆኑን ይጠይቃል። መጽሐፈ መኃልየ ዘሰሎሞን ምዕራፍ 4 ቁጥር 7። ቅዱስ ዮሐንስ መጥምቅም የጌታን መንገድ ጠራጊ የአዋጅ ነጋሪትና ታማኝ ምስክር በመሆኑ በተወለደ ጊዜ መልአኩ ቅዱስ ገብርኤል በመወለዱ ብዙዎች ደስ ይላቸዋል ብሏል። ሉቃስ 1 ቁጥር 14 የሉቃስ ወንጌል ምዕራፍ 1 ቁጥር 14 የቅዱስ ዮሐንስ መወለድ ለብዙዎች ደስታና የምስራች አብሳሪ በሆነ ድህነ ስጋ ድህነ ወነፍስ ለሚሰጠው ኢየሱስ ክርስቶስ የተወለደች የድንግል ማርያም ልደት ምንኛ ያስደስታል። የቀርንጤሱ ቅዱስ እንድርያስ ስለ እመቤታችን ልደት እንዲህ ብሏል። ይህ በዓል በሐዲስና በብሉይ ኪዳን መካከል መገኛ ሆነ። ምሳሌ በእውነታ አሮጌው በአዲስ ቃል ኪዳን ተተካ። ፍጥረት ሁሉ በደስታ ይዘምራሉ፣ የዚህን ቀንም ደስታ ይካፈላል። ይህ መቅደሱን የሰራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበት ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው ብለዋል። እመቤታችን ለፀሐዩ መምጣት የተዘረጋች ሰማይ በቅድመ አያቶቿ በነቴክታና ጴጥሪቃ ህልም እንደታየች
በሌሊት የምታበራ ጨረቃ የብሉይ ኪዳን ማብቂያ የሐዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጅ ሁሉ ደስታ ነው። ነቢያት በብዙ ህብረ አምሳል የተናገሩላት መሰረቶቿ የተቀደሱ ተራራዎች ናቸው። ከእሴይ ስር በትር ትወጣለች፣ በአደባባይም ከእንግዲህ ከግንዱ ይወጣል። ሙሽራዬ ሆይ ከሊባኖስ ነይ ብለው ተናገሩላት። ልደቷም የትንቢታቸው ፍጻሜ ነውና ደስታቸው ታላቅ ነው። መዝሙረ ዳዊት መዝሙር 86 ቁጥር 1፣ መጽሐፈ ኢሳይያስ ምዕራፍ 11 ቁጥር 1። በእግዚአብሔር የሚያምኑ በጥሪቃና ቴስታ የሚባሉ በሀብት የተከበሩና ድጋሜ ደጋግ ባልና ሚስቶች በኢየሩሳሌም ይኖሩ ነበር። እነዚህ ደጋግ ሰዎች በሀብት ይክበሩ እንጂ ሀብታቸውን የሚወርስ ልጅ አልነበራቸውም፣ መካን ነበሩ። ከዕለታት አንድ ቀን ጴጥሪቃ ወደ ቤተ መንግስት መዛግብቱ ገብቶ ሁለቱን ሀብቱን ሰፍሮና ቆጥሮ ቴስታን እህቴ ሆይ ይህን የሰበሰብነውን ገንዘባችንን ምን እናደርገዋለን? የሀብታችን ብዛት ስፍር ቁጥር የለውም፣ የሚወርስ ልጅ የለንም። አንቺም መካን ነሽ፣ እኔም ከአንቺ በቀር ሌላ ሴት አላገኝም አላት። እርሷም ወንድሜ ሆይ አምላክ እስራኤል ለእኔ ልጅ ሲነሳኝ አንተ ያለ ልጅ ትቀራለህን? ከሌላ ሴት ውለድ አለችው። ጴጥሪቃም እንዲህ ትቀራለህ? እንዲህ እያለ ነገር እንኳንስ ላደርገው በልቦናዬ እንዳላሰበው አምላክ እስራኤል ያውቅብኛል አላት። እሷም እንግዲህ አምላክ እስራኤል የሚያደርገውን ያውቃል። ትናንትና ማታ በህልሜ ነጭ እንስት ጥጃ ከማህፀኔ ስትወጣ ያችም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ እንዲሁ እስከ 7ኛ ትውልድ ሲዋለድ 7ኛ ጨረቃን ስትወልድ ጨረቃዋም ፀሐይን ስትወልድ አየሁ አለች። እርሱም በጠዋት በህልም ፈቺ ዘንድ ሄዶ ቴስታ የነገረችውን ህልም ለፈቺው ነገረው። ያም ህልም ፍቺ እግዚአብሔር በምሕረቱ አይቷቸዋል። 7 እንስት ጥጆች መውለዳችሁ 7 ሴት ልጆች እና የሌ ልጆች ትወልዳላችሁ። 7ኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክትም የከበረች ደግ ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልታወቀኝም አለው። ጴጥሪቃም ህልም ፈቺው የነገረውን ሁሉ ለቴስታ ነገራት። እሷም አምላክ እስራኤል የሚያደርገውን ማን ያውቃል ብላ ዝም አለች። በዚህ ወራት ቴስታ ጸነሰች፣ በ9 ወሯ ሴት ልጅ ወለደች። ስሟንም ሄኤሜን ብለው አወጡላት። ሄኤሜን አድጋ ለአካለ መጠን ስትደርስ አጋብተዋት ሴት ልጅ ወለደች። 8ኛ ቀኗ ደርዲ ብለው ስም አወጡላት። ደርዲ ማለት ከአባቶች ወገን የተወለደች ማለት ነው። ደርዲም አድጋ እንዲሁ ሴት ወለደችና ቶና አለቻት። ቶና ማለት ራእይ አይተን ነበር አግኝተን የወለድናት ማለት ነው። ቶናም እንዲሁ ሴት ልጅ ወለደች፣ ሲካር አለቻት። ሲካር ማለት ከዘመዶቻችን የተወለደች ማለት ነው። ሲካርም እንዲሁ አድጋ ለአካለ መጠን ስትደርስ ባል አጋቧት፣ ሴት ልጅ ወለደች። 8ኛ ቀን ስሟንም ሴትና ብለው አወጡላት። ሴትና ማለት ሙያዋ ያማረ ምግባሯ የሰመረ በጎ ቆንጆ ማለት ነው። ሴትናም እንዲሁ ሴት ልጅ ወልዳ ሄርሜላ አለቻት። ሄርሜላ ማለት ከክብሮች ከባለጸጋ ወገን የተወለደች ማለት ነው። ሄርሜላም አድጋ እንዲሁ ለአካለ መጠን ስትደርስ አጋብተዋት ሴት ልጅ ወለደች። 8ኛ ቀኗም ሀና ብለው ስም አወጡላት። ሀና ማለት በሃይማኖት በምግባር የጸናች የንጽህና በቅድስና የተሸለመች ክብርት መልዕልት ደግ ፍጥረት ማለት ነው። ከጴጥሪቃና ቴስታ የተወለዱ 67 ወንዶች ልጆች አሉ። የእመቤታችን የድንግል ማርያም ትውልድ ለመቁጠር ትንቢት አልተነገረላቸውም፣ ሱባኤ አልተቆጠረላቸውም እና አልተጻፈም። ሀና አደገች፣ ለአካለ መጠን ስትደርስ ከቤተ መንግስት ወገን ከዳዊት ወገን ከሆነው ከቅዱስ ኢያቄም ጋር አጋቧት። ቅዱስ ኢያቄምና ሀና ሲኖሩ ልጅ አጡ። ከሰው የሚደርስባቸውን ሽሙጥና
ሐዘናቸውን ያርቅላቸው ዘንድ በቀኝና በሌሊት ወደ እግዚአብሔር ፈጽሞ ይማልዱ ነበር። አንድ ቀን ወደ ቤተ እግዚአብሔር ሄደው ሲጸልዩ አዝነው ዋሉ። ሐዘናቸው እንዴትስ ነው ቢሉ ኢያቄም አቤቱ የአባቶች የእስራኤል አምላክ እኔን ባሪያህን ስማኝ፣ ጸሎቴን ተቀበል፣ ለዓይኔ ማረፊያ ለልቤ ተስፋ የምትሆን የተባረከ ልጅ ስጠኝ ብሎ ሲለምን ዋላ። ሐናም ከበኩሏ አቤቱ ጌታ ሆይ የአባቶቼ የእስራኤል አምላክ ባሪያህን እለምንሃለሁ ጌታዬ ለዚች አባቶች እስራኤል ባሪያ እለምንሃለሁ ለዓይኔ ማረፊያ ለልቤ ተስፋ እንዲሁ የተባረከች ልጅ በማጸኔ ፍሬ ስጠኝ ብላ ስትለምነው ዋለች። እንዲህም ብለው ሲያዝኑ ሲጸልዩ ዋሉ። በዚህ ወቅት እርግብ ከልጆቿ ጋር ስትጫወት አይታ አቤቱ ጌታ ሆይ ለዚች ግዕዛን ለሌሊት እንስሳ ልጅ የሰጥህ አምላክ ምነው ለእኔ ልጅን ነሳከኝ ብላ አምረራ ለቀሰች። ወዲያው ከሊቀ ካህናቱ ከዘካርያስ ዘንድ ሄደው አቤቱ ጌታችን ሆይ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን። ሴት ልጅም ብንወልድ ውሃ ቀድታ መሶበ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ተሳሉ። ሊቀ ካህናቱ ዘካርያስ እግዚአብሔር ጸሎታችሁን ይስማ፣ ስዕለታችሁን ይቀበላችሁ፣ ጻሕቀ ልቦናችሁን ይፍቀድላችሁ ብሎ ጸሎታቸውን አሳረገላቸው። ሰውን የሚወድ እግዚአብሔርም ከዘራቸው ለዓለሙ ሁሉ መድኃኒት ይሆን ዘንድ መልካም የሆነ ሀሳባቸውን ተመለከተ። ኢያቄምና ሐና በዕለቱ ራእይ አይተው ነበር። ነገር አግኝተው አደሩ። ራእዩም ኢያቄም ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሱ ላይ ሲቀመጥ አየ። ለሐና ነገራት። ሐናም እኔም አየሁ አለችው። ምን አየሽ ቢላት ነጭ ርግብ ወጥታ በራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ አለች። ርግብ የተባለችው እመቤታችን ቅድስት ድንግል ማርያም ናት። ነጭነቷ ቅድስናዋን ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ ብስራት ገብርኤልን በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችንን መጸነሷ ነው። ይህንን ራእይ እያዩ ሐምሌ 30 ነው። እንዲህ ያለ ራእይ ካየን ነገር ካገኘን ብለው ዕለቱን በሩካቤ ሥጋ አልተገናኙም። ፈቃደ እግዚአብሔር ቢሆን ብለው አዳምና ሔዋን ብዙ ተባዙ ምድርንም ሙሏት ብሎ ያበሰረ አምላክ ለእኛስ ይከለክለናልን? ለምን ብለው ዕለቱን አልጋ ምንጣፍ ለይተው እስከ 7 ቀን ድረስ ለየብቻ ሰነበቱ። ነሐሴ በኋላ በሰባተኛው ቀን መልአኩ ከሰው የላቀ ከመላእክት የከበረች ዓለሙን ሁሉ ተሰብስቦ ቢመዝን አንድ የራሷን ፀጉር የማያክል ደግ ፍጥረት ትወልዳላችሁ አላቸው። በፈቃደ እግዚአብሔር በብስራተ መልአክ እመቤታችን ቅድስት ድንግል ማርያም እሁድ ዕለት ተጸነሰች። እመቤታችን ቅድስት ድንግል ማርያም በተጸነሰች ዕለት አይሁድ ቀንተው ተነሱባቸው። ቅናቱ እንዴት ነው ቢሉ ሳሚናስ የሚባል የጦሊቅ ልጅ የኤዶቅ ከአጎቱ ቤት ሄዶ ሞተ። ከነሱም እንቀብራለን ብለው በአልጋ ይዘው ሲሄዱ ከመንገድ አሳረፉት። የሐናም የአጎት ልጅ ነበርና ለማልቀስ ብትደርስ ዘመዶቿ ሁሉ ተሰብስበው ሲላቀሱ አየዋት። እርሷ አብራ ስታለቅስ ጥላዋ ቢያርፍበት መገነዝ ፍቱልኝ ሳይል የሞተው ልጅ ብድግ ብሎ ተነሳ። ሕዝቡም ሁሉ ተገረሙ፣ ተደሰቱ። አይሁድ አብረው ነበሩና ሳሚናስ ምን አየህ? ምን ትላለህ? ቢሉት ከሐና ማኅፀን የምትወለደው ሕፃን ሰማይ ምድርን አመቀ፣ አየርን የፈጠረ አምላክን ትወልዳለች እያሉ መላእክት ሁሉ ሲያመሰግኗት ሰማው። እኔም
ያስነሳችኝ አዳነችኝ እርሷ ናት አላቸው። ያን ጊዜ አይሁድ እነ ዳዊት እነ ሰለሞን አባቶቻቸው 40 ዓመት እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙ። ከሐና የሚወለደውም እንዲሁ ሊገዛን ነውን ብለው ሳይወለድ እንግደለው ብለው ሊገሉት ያሰቡ ነበር። መልአኩም አይሁድ እንዳያገኟቸው ወደ ሊባኖስ እንዲሰደዱ ነገራቸው። እመቤታችን ቅድስት ድንግል ማርያም በሊባኖስ ግንቦት 1 ተወለደች። እመቤታችን በተወለደች ዕለት ደስታ ተደረገ። ቤታቸው በሀብት በብርሃን ተመላ። በ8ኛው ቀን ማርያም ብለው ስም አወጡላት። በዚህ መሰረት የእመቤታችን የልደት በዓል ወይም ግንቦት ልደታ በታላቅ ክብር የሚከበር አብያተ ቤተክርስቲያን መካከል ዋነኛ የኢትዮጵያ ኦርቶዶክስ ተዋሕዶ ናት። ግንቦት ልደታ በዓል አከባበር በቤተክርስቲያናችን ትውፊት መሰረት ያዕቆብና ሐና ከአይሁድ ለማምለጥ ተሰደው ምግባቸው ንፍሮና ጥራጥሬ ስለነበር ይህንን ትውፊት መሰረት በማድረግ በቤተ ክርስቲያን በማህሌት በቅዳሴና ታቦታት በማክበር ከመኖሪያ ቤት ውጭም ቂጣ ተጋግሮ ንፍሮ ተቀቅሎ እየተበላ ይከበራል። የእመቤታችን የቅድስት ድንግል ማርያም ፍቅሯ አማላጅነቷ ከሁላችንም ጋር ይደርብን። አሚን አሜን አሜን ይሁን ይደረግልን። የእመቤታችን የቅድስት ድንግል ማርያም ልመናዋ ክብሯ የልጇ ቸርነት ከወዳጇ ጋር ለዘላለም ይኖር አሜን። ሁላችሁም ስትከታተሉኝ ለነበራችሁ እስከዚህ ደቂቃ ድረስ በትዕግስት ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ። እመቤታችን ቅድስት ድንግል ማርያም ትጠብቃችሁ፣ ከክፉ ነገር ትሰውራችሁ፣ ባላችሁበት በምትኖሩበት ሁሉ እመቤቴ ማርያም ትቅደምላችሁ። ውድ የተዋሕዶ ልጆች የእመቤታችን የቅድስት ድንግል ማርያም አማላጅነት ፍቅሯ አማላጅነቷ አይለያቸው እና ደግሞ በጣም ግራ የገባኝ ማለት ነው አፍላ ፍቅሮችን ያመጣሁት በዚሁ አጋጣሚ ማለት ነው። የእውነት የሚያደርጉትን አሳጥቷቸዋል። እግዚአብሔርን ነው የምላችሁ፣ በጣም ያስጠላል። ይሄ በአጉል አምልኮት ነገር እንደዛ ይሄ ለትውልዱ ምንድን ነው የሚያስተምሩት ብዬ ነው የማስበው። እኔ በእውነት ያመጣሁት ለዚህ ነበር። ግን ደግሞ ይህን ቆይ ስለ አንብበው እኛ ብዙ ጊዜ ድራማ ላይ ነው ጊዜያችን የምንጨርሰው። መንፈሳዊ ነገሮችን ብዙም አንማርም አናውቅም። እና እስቲ አንዳንዴ እንኳን ሰው ደግሞ የሚፈልገው የሆነ የሚያዝናና ወይም ደግሞ እኔም እወዳቸዋለሁ እከታተላቸዋለሁ። ግን ደግሞ በአሁኑ ሰዓት የሚያስተላልፉት ኢዮስያስ የሚባለው ልጅ መድኃኒት አለበት መስተፋቅር። የምር አሁን ይሄንን የሚያይ ሰው ትውልድ ፍቅር የያዘው ልጅ ቢኖር ሴቷ ወይም ወንዱ አንደኛቸው ፍቅር ባይዛቸው ምንድን ነው የሚያደርጉት? መስተፋቅር አሰርተው መፋቀር ነው የሚፈልጉት አይደል? ፍቅር የያዘው ሰው እውር ነው፣ የሚያደርገውን አያውቅም። እና ይሄ ምንድን ነው የሚያስተምረው? አፍላ ፍቅሮች ደግሞ አስተካክሉት። የምር ይሄ ዝም ብሎ ተራ ነገር ሳይኮሎጂ እንደሆነ መናገር ብቻ ሳይሆን ማቆም አለባችሁ። በቃ ተራ ስላችሁ ብቻ ከባድ ነው። እኔ አልደግፈውም። ምክንያቱም ተራ ሳይኮሎጂ እንደሆነ በአቅ እንኳን ግን ብዙ ትውልድ አለ ብዙ ብቻ ከባድ ነው። እውነት ልቦና ይስጣል። እንደዚህ አይነት ነገር ማስተላለፍ በፍጹም ጥሩ አይደለም፣ ለሁላችንም ቢሆን ማለት ነው። እና አታስተላልፉ እንዲህ አይነት ነገሮችን። ግዴታ ማድረግ ካለባችሁ እንደው በሌላ ማስተማሪያ ነገር አድርጉ እንጂ ይሄ ማስተማሪያ ሊሆን አይችልም። ተራ ሳይኮሎጂ ነው ብለው ብዙ ፍቅር የያዛቸው ሰዎች አሉ። ምንድን ነው እነሱ ከዚህ ድራማ የሚማሩት? ምንም። የእውነት በጣም ከባድ ነው። ስለዚህ ተጠንቀቁ። የምታስተላልፉትን ነገር ትውልድ ያስተምራሉ፣ ትውልድ ይጠብቃሉ፣ ትውልድ ይድንበታሉ። ትውልድ የሚጠፋበትን ነገር ማስተማር ይሄ እውቀት አይደለም። ለማንኛውም አስተካክሉት እና በቀጣይ ሳምንት ስትንገናኝ ለማንኛውም አምላክ እስራኤል ማስተዋልን ይስጠን፣ ልቦናችንን ይመልስልን። እንደዚህ አይነት ነገሮች እንዳታደርጉ ፕሊዝ 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 በማለት እምናችኋለሁ። ለማንኛውም በቀጣይ ቪዲዮ ስትንገናኝ ቸር ቆዩልን። እወዳችኋለሁ፣ አመሰግናለሁ። ይህንን ላይክ፣ ሰብስክራይብ፣ ሼር አድርጉት፣ ችግር የለውም። ባይ ባይ።